ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ለመላው የክርስትና እምነት ተከታዮች በጠቅላላ በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እኔም ደህና ነኝ እግዚአብሔር ይመስገን። የዓመት ሰው ይበላችሁ ሁላችሁንም። የዓመት ሰው ይበላችሁ፣ የዓመት ሰው ይበለን ሁላችንንም። እግዚአብሔር ይመስገን ለዚች ቀን ያደረሰን። ክብር ምስጋና ይግባው። ሙስሊም ወገኖቻችን እህት ወንድሞቻችንንም አላህ በያላችሁበት ይጠብቅልን። ቤተሰብዬ እኔም ዛሬ ማለት ነው ትናንትና በዓል ነው፣ ዛሬ ደግሞ ያው ቁጭ ብዬ ቡና እየጠጣው ነውና እስቲ የሆነ ቂቤ አለ በነገራችሁ ላይ እዚህ ቂቤ እንትን ዝብዴ ባለምልህ የሚባለውን ቂቤ ገዝታችሁ ለጸጉራችሁ መጠቀም ትችላላችሁ። እና እሱን ገዝቼ ይሄው ተቀብቼ የኡነት ሽታው ሁሉ ማለት ነው ልክ የጸጉር ቂቤ ያያችሁት ቤተሰብዬ ተቀብቻለሁ። ቅድም እየተቀባው ልቀርጽ ብዬ ስላልተመቸኝ ነውና አሁን ከተቀባውት በኋላ ነው የማሳያችሁና ቂቤው ዝብዴ ባለምልህ ነው የሚባለውና በጣም ቆንጆ ነው። ሁለት አይነት ነው ያለው፣ ጨው ያለበትና ጨው የሌለበት ነው ቆንጆ ለጸጉርና ጌታን በጣም አሪፍ ነው። አሁን የተቀባውት ይሄው ተቀብቻ አልኳችሁ። በቃ ፊቴን ራሱ ይሄው እንደዚህ ወዝ በወዝ አርጌ እግዚአብሔር ይመስገን። እስቲ ለቤተሰቦቼ ላሳያቸው። እንደው ከኢትዮጵያ እንኳን ቂቤ ማስመጣት ካቃተን ማለት ነው እዚህ ራሱ ቂቤ አለ ዝብዴ ባለምልህ ብለን ገዝተን እንደዚህ ጸጉራችንን መቀባት እንችላለን፣ አናታችንን ማራስ እንችላለን። እና ይችን ነገር ለቤተሰቦቼ ትንሽ ልናገር ብዬ ነው የመጣሁትኝና ሽታው ራሱ ብታዩ በቃ ምንም ቂቤ በቃ እንዲ ራሱ ልቁጥ ስታረጉት በቃ ቂቤ ማርያምን ትኩስ ቂቤ እንደዛ ነውና በጣም ደስ ይላል። እንደዚህ ተጠቀሙ ተቀቡ ቤተሰብዬ። ሌላው ነገር ደግሞ የመጣሁት ማለት ነው አላዛርና ትንሱን በጣም እያዩዋቸው ሰሞኑን ያው ታውቃላችሁ የስቅለት ለታም ቪዲዮ መስራት አልፈለኩኝም። የስቅለት ለታ የቅዳሜ ስሁር ለታም እንደዛው መስራት አልፈለኩምና ለዛ ነው የጠፋሁትኝ። በጣም ሳያቸው ነበረ አላዛርን ትንሱን። እኔ ካላዛር ያየሁትኝ አንድ በጣም ጥሩ ነገር አለ። ምክንያቱም እሱ ልጁም ጥሩ ነው፣ ግን ደግሞ የበለጠ ደግሞ በቃ ህይወቱን እንዲያስተካክልና መስመር እንዲይዝለት ያደረገው ነገር የተቀየረ ነገር አለ እሱ ጋር። ምንድነው? በጣም ቀልድ ያበዛ ነበረ። እውነት ለመናገር በጣም ይናገር ነበር፣ በጣም ቀልድ ያበዛ ነበርና ቀልድ በበዛ ቁጥር መናናቅ ያመጣል እና የምንፈልገው ደረጃ የምንፈልገው ቦታም አያደርሰንም። ምክንያቱም ቀልድ ሲበዛ ያው መገፋፋት ስለሚመጣ ያሰብነው ነገር አይሆንልንም። ስለዚህ ቀልዱን ቆጥቦ መልካም ነገርን እየተናገረ ትንሱንም እንደዛ እያዝናናት በቃ በጣም እንደዚህ ልቧ ውስጥ እንዲገባ እራሱ ስላደረገ በእውነት በጣም ደስ ብሎኛልና ሁለቱም በጣም የሚወደዱ በጣም የሚከበሩ በጣም ትሁት የሆኑ ልጆች ናቸው። ትንሱም ያው ታቋታላችሁ እንግዲህ አነጋገሯ ባህሪዋ በቃ አለ አይደለ በቃ በጣም ደስ የምትል ምርጥ ልጅ ናትና እሱም ደግሞ እንደዛው በጣም ጥሩ ምርጥ ልጅ ነው። ያው እንግዲህ ባልና ሚስት ከአንድ ወንዝ ይቀዳል እንደሚባለው በጣም ተገጣጥመዋል። እግዚአብሔር ደግሞ መጨረሻቸውን ያሳምርላቸው። ባለፈው ራሱ በጣም የተደሰትኩበት ልክ እናቱ እንዳለችው ጥቁር ቀሚስ አልብሶ ምን ብሎ ያንን ነገር ቪዲዮ ይዞልን በመምጣቱ ራሱ በጣም ደስ ብሎኛልና ዋናው ነገር ደግሞ ያው መከባበር ነው። ዋናው ነገር መከባበር፣ ቀልድ ያለ ማብዛት ቁም ነገር ላይ። ምክንያቱም ሴት ራሱ እኮ ወንድን ይሄ ዝም ብሎ ቀልድ ነው የሚያበዛው። ስለዚህ ቁም ነገር ስለሌለው ምን ያደርግልኛል ብላ ልትንቅም ልትተውም ትችላለች፣ ቀልድ በበዛ ቁጥር ማለት ነው። ስለዚህ ከቀልድ ይልቅ ቀልድ ቆንጆ ነው፣ ፈን ያረጋል፣ ፈታ ያረጋልና ግን ከቀልዱ ይልቅ ቁም ነገርን ማብዛት የሆነ በቃ ምርጥ ቃል ለሴት ልጅ ይሄ ይገባታል ብሎ ያንን ምርጥ ቃል መጠቀም
ነው እና አላዛርም ያደረገው ያንን ነው። ከባለፈው ነገሩ ከባለፈው ካሳለፈው ነገር አሁን ያው ያ ያለፈ ነው። እሱም ተምሮበታል። ቁም ነገሩን አብዝቶ ነው ከቀልዱ ይልቅ አሁን ከትንሱ ጋር እየሄደ ያለውና በጣም ደስ ይላል። በተለይ ደግሞ በቃ እናቱም የምትፈልገው ነገር ይሄ ስለሆነ እኛም ደግሞ መቼም ያው አጋቢና አፋች ሆነናል። እኛም ያው ሲመጡ ተጋቡ ነው፣ ሲሄዱ ደግሞ ትቅርብ ተለያዩ ነው እና ቤተሰብዬ ዋናው ነገር የሰው ልጅ ሰላም ሆኖ ጤና ሆኖ እንደዚህ ደስ በሚል ጣፋጭ በሆነ አንደበት ፍቅርን ተገላልጾ ከቀልድ ይልቅ ቁም ነገርን አስቀድሞና አብልጦ ሰውን ማስደሰት የመሰለ ነገር የለም እና ቀልድም ሲበዛ ደግሞ መናናቅ ይመጣል። ቀልድም ሲበዛ ደግሞ ያው አደርገዋለሁ እዚህ ቦታ ላይ እደርስበታለሁ የተባለም ነገር በቀልድ ምክንያት ሊቀር ይችላል እና አላዛር ያንን ይቅርታ ቤተሰብዬ፣ አላዛር ያንን እንግዲህ ቀልዱን ትቶ በቁም ነገር በስነ ስርዓቱ ቁም ነገር ላይ ፎከስ አድርጎ ትንሱን ስላስደሰታት እሷም ደግሞ ደስ ብሏት ስለመጡ ያው ደስ ብሎናል። መቼም እኛ የሰው ደስታ ነው የሚያስደስተን አይደል ቤተሰብዬ? በቃ የሰው ፍቅር ነው ደስ የሚለን፣ ሲፋቀሩ ሲዋደዱ፣ ሲጣሉም ተጨንቀን ከነሱ ጋራ ሲዋደዱም ደግሞ እንኳን ደስ ይላል ምናምን ነገር ብለን ነው እና እንደዛም ስለሆነ የአላዛርና የትንሱ ነገር በተለይ ደግሞ አላዛር ከባለፈው ነገሩ ተምሮ ያው ቁም ነገር ብቻ ትክክለኛ መንገድን እንደሚያስኬድ ቀልድ ምንም አይነት ፋይዳ እንደሌለው ስላወቀና ትንሱን በመልካም እንደዚህ ተንከባክቧት ያው ስላስደሰታት እሱም ደግሞ ደስተኛ ስለሆነ ደስ ይላል። እግዚአብሔር መጨረሻቸውን ያሳምረው እላለሁኝ። በዚህ ነገር ላይ ያው የነሱንም ትንሽ ልናገር ብዬ ነው የመጣሁት። ግን ዋናው ነገር እንደው ቂቤ ያማራችሁ መቀባት ከፈለጋችሁ ግዴታ ከኢትዮጵያ ማስመጣትም አይጠበቅባችሁም። እንትን መጨናነቅም የለባችሁም። እንደዚህ ዝብዴ ባለመለብላችሁ ገዝታችሁ ጌታን ምንም አሁን ያሳያቸዋለሁ። ቆይ ከኢትዮጵያ ቂቤ ምንም የሚተናነስ ነገር የለውም እና አሁን እንደውም ቆይ አምጥቼ ላሳያችሁ ቤተሰብዬ ቂቤውን። ቤተሰብዬ ይሄው ቂቤው ይሄ ነው። ጌታን አያችሁት አይደለ? እንደዚህ ራሱ ስትነኩት ማለት ነው። ይሄው ትንሽ አስቀርቼ ነው ይሄንን ለሌላ ጊዜ ይቀባዋለሁ ብዬ ማለት ነው። እንደዚህ ነው በቃ። ይሄንን በነገራችሁ ላይ እነሱ ቤተሰብዬ ምግብ ይሰሩበታል። ለጋ ቂቤ አለ አይደለ? ኢትዮጵያ ያልበሰለ ለጋ ቂቤ ያ ነው እና ይሄ ነው ቂቤው። መግዛት ከፈለጋችሁ ያው በሄዳችሁበት ሱፐርማርኬትም አለ፣ ትናንሽ ሱቅም አይጠፋም አለ። ዝብዴ ባለምልብ ብላችሁ ገዝታችሁ መቀባት አናታችሁ ማራስ ትችላላችሁ። ቂቤ የምትወዱ በነገራችሁ ላይ እኔ ከስንት ጊዜን በኋላ ነው አሁን ይሄን ቂቤ ተቀባሁትኝና በጣም ደስ ይላል። ምንም አልኳችሁ በቃ ይሄው አያችሁታ። ይሄው በቃ አሁን መቼም የኢትዮጵያ ቂቤ ለጸጉር ብለን የምንገዛው እንደዚህ ነው አይደለ? በቃ እንደዚህ ነው ይሄው ቂቤውም ማለት ነውና በጣም ደስ ይላል። ማታ ራሱ ፊቴን እስቲ ትንሽ ልቀባው ብዬ ማለት ነው ተቀብቼ አድሬ እንዴት እንዳወዛኝ አሁን ልክ እንዳያችሁኝ ማለት ነው እንደተቀባሁትና አሁን ማታ እችን ትጥብላታለሁ ቤተሰብዬ ማለት ነው። እና ቤተሰብዬ ተቀቡ እንደዚህ ይሄንን ቂቤ ገዝታችሁ ግዴታ በቃ የኢትዮጵያ ቂቤ መሆን አለበት ለጸጉራችን ለጭንቅላታችን ብለን ማሰብ የለብንም። በጣም ምርጥ ነው። አሁን እንዳሳየዋችሁ በቃ እንደ ኢትዮጵያ ቂቤ ነው። ምንም አይነት ለውጥም ምንም አይነት ልዩነትም የለውም። በጣም ደስ ይላል። ይሄው ፊቴን እንደዚህ እንዳወዛልኝ በኋላ ደግሞ ስታጠበው ማለት ነው እንዴት ፏ እንደሚያደርግልኝ ያው ቂቤ ታውቃላችሁ። እንደዚህ ከተቀቡ በኋላ ጸጉራቸውን ፊታቸውን እንዴት ሰውነትን እንደሚያወዛና እንደሚያፈካ ታውቃላችሁና ሳትጨናነቁ ከኢትዮጵያ ላስመጣ ምናምን ብላችሁ እዚሁ ገዝታችሁ እንደኔ መጠቀም ትችላላችሁ ማለት ነው ቤተሰብዬ። እኔ ይሄው እንደዚህ እንቦቀቆላ አስመስሎኝ
ይሄው ቁጭ ብያለሁኝ። አሁን በኋላ ነው የምታጠበው። ይራስልኝ። አያችሁ አይደል ቤተሰብዬ? ይራስልኝ እንዴ። እና እንደዚህ ነው እላችኋለሁ ቤተሰብዬ። ዋናው ነገር የመጣሁት እንደው ከፈለጋችሁ ይሄንን ቂቤ ተቀቡ ለማለት ነው። ያው ያላዛርንና የትንሱን ደግሞ አይቼ ማለፍ ስለማልፈልግ ምን ያህል እንደተለወጠ አላዛር በዛውም ልንገራችሁ ብዬ ነው እንጂ ያው ዋናው ነገር ይሄ ነው እንትኑና ደስ ይላል ቤተሰብዬ። በጣም አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ በኮሜንትም በርቺ እያላችሁ ለምታበረታቱኝ ሁሉ ክብረትን ይስጥልኝ። ለምትሳደቡ ራሳችሁ በክርስቶስ ፍጹም ፍቅር ወዳችኋለሁ። ማርያምን ሰውን የሚጠላ ሰይጣን ብቻ ነው እና እንደዛ ነው እላችኋለሁ ቤተሰብዬ። ጉንፋን ሊይዘኝ ነው መሰለኝ። ቅዳሜ ለታ ቤተክርስቲያን አድሬ ጉሮሮዬን እየከረከረኝ ነው። ንፋስ ውጪ ነበር የተቀመጥኩት፣ ንፋስ እንትና ላይ ማለት ነው። ከዛን ጊዜ በኋላ ጉሮሮዬን እየከረከረኝና አንፈፍ እያስባለኝ ነውና ከወደዳችሁት ቂቤውን ዝብዴ ባለምልህ ነው ገዝታችሁ ተጠቀሙላለሁ ቤተሰብዬ። አመሰግናለሁ። አመት ያደርሳችሁ። እውነት ሁላችንም ከዘመዶቻችን ከቤተሰቦቻችን ጋራ የምናከብር ያድርገን። እንዲሁ ደግሞ ሀገራችን ላይም ደግሞ የምንጠያየቅ ያድርገን። ማርያምን አገር ገብተናል እየተባባልን እንዲህ በቪዲዮ በአካል እንኳን ባንገናኝ በቪዲዮ አገር ገብተናል እየተባባልን እንደዚህ ደግሞ በቪዲዮ የምንገናኝ የሚያድርገን እላለሁ። አመሰግናለሁ ቤተሰብ።